ሬሳ ሳጥን ላይ የሰደቡብህን ሰዎች ገስት ላይ አስገብተህ እኮ ታሽካካለህ። እኔ አንድ ቀን ልጆችን እንኳን ተናግሬ አላውቅም። ጠምደክ ያስከኝ ለምንድን ነው? እንደ ልብክ አልወደኩልህ። የጃኒ ጊዜ ታስታውሳላችሁ ጋይስ? የጃኒ ጊዜ ጋይስ ታስታውሳላችሁ? እኔና ጃኒ የተጣላን በቃ እኔና ጃኒ ማንገናኝ ምናምን መስሎት የጃኒ ደጋፊዎች እኔን እንዲሰድቡኝ ምናምን ብሎ በሱ ቤት ማለት ነው። ይኸው ክፋቷን ምቀኝነቷን አየችው፣ አለቀላት። በቃ ከዚህ በኋላ ቲክቶክ ሁሉም ክፋቷን አወቀባት ምናምን አለ። የታለ ታዲያ? የታለ? ለምን ቲክቶክ ላይ ቀጥቅጦ አላባረሩኝ? አሳይቻል። ራስ አድንቀኸኛል። ውሻዬን ምንድን ነው የውሻዬ ልደት እንኳን ብዬ ራስ አድንቀኸዋል። እንደዛ ብለህ እንኳን አልወደኩኝም። ያንተ ምኞቴ ነው። እና ከዛሬ ጀምሮ እንዳው ለአንተ እልስል ጠዋት ማታ ላይቭ ላይ እየገባው ጨጓራን አቃጥዬ አየሩን እንደሚይዝብቅ እነግርሃለሁ። አለቀ ደቀቀ። እኔ በጣም የገረመኝ ጋይስ ሀቢባ ጋር ሄዶ መጽሐፉ ሀቢባ ጋር ሄዶ ማን ነው ምቀኛ? እስኪ ጋይስ እስኪ ማን ነው ምቀኛ? እኔ ያልተስማማችሁ የተጣላችሁ ሰው ነው ጀስት ኖርማል ብዬ ላይቭ ገባው። በጣም ከላይቭ እኮ ምንም የእኔ 6000 ሰው ተያዘ አልተያዘ የኔ 6000 ሰው ጌም ላይ ሲሆን ነው ከድራት ላክብኝ። ጌም ላይ ሲሆን በነገራችን ላይ ነው የምላችሁ። ጌም ላይ ሲሆን ካያችሁ ማንም ሰው 10 ሰው እንኳን የማያቸው ሰው ጌም ላይ ከሆነ አንዴ በሉትኝ በማርያም ጌም ላይ ከሆነ ሰው ይጠራራል፣ ሰው ይመጣል። እኔ ያስኩት 6000 ሰው እና እሱ ያዘችው በምን የሚገናኝ የለም። እኔ ብገባ ህዝቡን ጠቅልያ አልያዝኩም። ሰው የተመቸበት ቦታ ነው የሚሄደው፣ ሰው የደላ ቦታ ነው የሚሄደው። ገብታችኋል አይደል? ሰዓቴ ነው ገባው። በቃ እኔ ይህንን እንኳን እመቤቴን አላሰብኩኝ። አይምሮ ጭራሽ ምን ይሉኛል እንዴት ይሉኛል አላሰብኩም። ብትቀሩ መከራ ነው። እኔ አሁን ብቀር ለምን አጀንዳ እንደሆንኩ ራሱ አላውቀውም። ብቀር መከራ ነው። ከቀረውኝም የሚባለው ነገር አለ። ተደብቃ እንደዚህ ብላ ምናምን ብትመጡም እንደዚህ ገብታችኋል። የእሱ ክፋት ግን ለሀቢባ ሄዶ ማን ነው ጋይስ ምቀኛ? እስኪ ንገሩን ጋይስ፣ ማን ነው ምቀኛ? እኔ ነኝ እሱ ሳይውል ሳያድር ጌሙ እኮ ከኔ ጋር እስኪመስል ድረስ እኮ ነው የሆኑት። ግማሾቹ ማሪከርድ ላይ ሲልኩልኝ እንዴ እንኳን ደስ ያለሽ ሰርጀሪ ተቃጣይ እኔ በተሸነፈኝ እንዳትጫወት ታብታብ እንዳታረጉ ያልኩ ይመስል አንድ ቀን እንኳን አንስቼ አላውቅም። ትናንትና ራሱ ኮመንት ጽፉ፣ አድባችሁ ተቀመጡ፣ እራፉ። ላይክ ታሸንፍ ደግሞ እኔ እንደምታሸንፍ ለሁላችሁም ነገር ስለማቅ ነው። ታሸንፍ፣ ይመቻችሁ፣ ተውኝ፣ እኔን አጻፉ መጥፎ ነገር ብላይ ብዬ ነው የተናገርኩት። ዝም ብልም መልካም ምኞት አልተመኘችም ምቀኛ ይሏቸዋል። ምኞታቸውን ትመኙ አስመሳይ ይላቸዋል። እና ላይክ ምንድን ነው ፍላጎታቸው አላውቅም። እና አይሳካልም እቴቴ፣ እኔን መጣል አይሳካልም። ቤታን ሳትፈልግ በግድክ ነገም ታያታለህ፣ ከነገ ወዲያም ታያታለህ። ይሄ ጀስት ጌም ነው፣ ያልፋል። 2-3 ቀን ነው ያልፋል። ቤታ ትቀጥላለች። አስረግጬ የምነግርህ ማለት ነው። አስረግጬ ቴቴ የምነግርህ ቤታ ትቀጥላለች። ሳትፈልግ በግድቅ ቋቅ እያለቅ ታያታለህ። ሳትፈልግ በግድቅ እያቃረህ ታያታለህ። እዚህ ቲክቶክ ላይ ጂጂም እየረገጠችሽ ነው። ለጌሟ ጊፍት እንድሰጣት ነው ጋይስ። ጂጂ ባካችሁ ህይወት ረግጧታል። አሁን ከጂጂ ጋር ቁጭ ብዬ ልሰዳደብ ነው። ጂጂ በገዛ ልጇ የምትቀናኔ አሁን ከእሷ ጋር ልሰዳደብ። እነዚህ ሁለቱ ናቸው እኮ ምቀኛ። ሶሻል ሚዲያ ላይ 13 ዓመት መጡ፣ ተዘፈዘፉ፣ አንድ ነገር ለውጥ የላቸው። አሁንም ጌም ታዘጋጃለች። አሁን ጂጂ ማፈሪያ ነሽ። እስከ ዛሬ ሰው አባልተሽ ሻምፓይን ከፍተሽ ህዝቡን አጋለሽ የጨረሹ ገንዘብሽ የት ሄዱ ነው? አሁን ወርደሽ ከሀጂ ጋር ጌም ያዘጋጀች ሰው ናት። አሁን ጂጂን እኔ ብሰድባት ህይወት ሁሉ ሰድቧታል። ህይወት ኑሮ ሰድቧታል። ያላትን ገንዘብ ሆዷ ላይ ጨርሳ ህይወት ረግጦ ይዟታል። አሁን እኔ ማርያምን ከጂጂ ጋር እንደ ሁለቱ ናቸው እሷ ጂጂ እና ፊንገር ነገ ጠዋት ትመጣለች። 3ቱ ናቸው የሚሰዳደቡት። ወይኔ ቀንታ ተቃጥላ። ከነሱ ውጭ ማን ይሳደባል? እስኪ አሁን ሌሎቹ አሁን ጌመሮች እኔን ሲናገሩኝ አይታችኋል። ጆንዳኔ ሁሉ ኤርሚ ሁሉ መጥተው ቤታ ታይ ምናምን ነው የሚሉኝ። አያችሁ ማን ነው የሚሳደበው? 3ቱ ፊንገር ማናት ቱናይ መንበሩና ቴቴ እዚህ ቲክቶክ ላይ በሰበዙ ሶሻል ሚዲያ ላይ በሰበዙ 3ቱ ናቸው የሚሳደቡ። ለምን አላልፍላቸው ስላለ ሰውና ሰው አባልተው አጋለው ወጣቱን ሁሉ ደበላልቀው መኖር ነው የሚፈልጉት። አይሳካላችሁም። 3 ቀን ነው የአጀንዳ የሚሄደው፣ ያልፋል። ብቃት ቲክቶክ ላይ ነው ብቃቱን ታዩታላችሁ። አለቀ። ምንም ይሄን ያክል የሚያከራክር ነገር የለም። እኔ ምንም ማርያም ምንም ብትሉ አይሰማኝም። ለምን ከጠላት ነው ሁሌም ስድብ ያለው። ፊንገር ናት፣ ትጠላኛለች። ህይወቴ ቢጠፋላት ደስተኛ ናት። ቲክቶኩ እንዳለ እኔን ጠልቶኝ ከቲክቶክ ቢያባርላት ደስ ይላታል። እቴቴም እንደዛው፣ ጂጂም እንደዛው። ጂጂስ እንኳን አትሊስት ያችን እንኳን ፊንገርን የሚያያት ሰው አለ።
ይሄም ደግሞ ስለ ሰው ሲያወራ የሚያዋለ ጂጂ ገብርኤልን ነው የምልሽ። ካካይን ማለት ነው ሽንት ቤት ውስጥ በክብር ጥለዋለሁ። የአሜሪካን የተከበረ ሽንት ቤት ውስጥ አንቺን ከዛ በታች ነው ማይሽ፣ ከካካይ በታች ገብርኤልን ነው የምልሽ። ለምን ለገዛ ልጅሽ ያልሆንሽ ነሽ። ለእኔ ለቤታ ልትሆኝ አትቺ። ማርያምን ጂጂ ለእኔ ለቤታ ልትሆኝ አትቺ። ቅጥል ነው የምትይው። ትቃጣያለሽ፣ በእኔ ትነጃለሽ። ገብርኤልን ነው የምላችሁ ጋይስ። እኔ ለምን እንደሚቃጠሉ አላውቅም። እነዚህ ሰዎች በእኔ እንደሚንጨረጨሩ። ጂጂ በገዛ በልጇ ባል ወሸላ የምትቀና ልጇን ከትዳር ያለያየች ከአንቻው ምን ይጠበቃል? አሁን ጂጂ እስኪ አሁን እኔ ከምኑ ልስደብሽ? የገዛ ዘሮችሽ የሚጠሉሽ። እኔ እኮ አትሊስት እንኳን እኮ ከፖለቲካ እንኳን ወጥቼ የእኔ አማራዎች እኮ ምን ያህል እንደሚወዱኝ የገዛ ዘሮችሽ እንኳን ማለት ነው አያከብሩሽም። ከዚህ በፊት ከቴቴ ጋር ጌም አድርገሽ አይተሸዋል። ቅሌታም ጭራሽ ደግሞ እኔን ትሰድብኛለሽ። እንደ በፊቱ ከፈለግሽ እየተውረገረቁ እወቅጥሻለሁ ነው የምልሽ። እወቅጥሻለሁ። ተናገሪኝ ከዛሬ ጀምሮ። ቅስምሽን የሚነጋ ነገር ነው የምናገርሽ። እንዴት አካውንትሽን እኔ የተመታ አካውንትሽን እንዴት እንደማስነሳልሽ አሳይሻለሁ። እባጫ ኖ ተሳድባለች እንዳለ ተሳድባለች ብሎ ሲጽፉ ነበር። ጋይስ ከዚህ በፊት እንደፈለገች አስተያየት ባለፈውም አስተያየት ስትሰጣየዋትኝ ኦኬ ብዬ አለፍኳትኝ። ምን አገባኝ ብዬ ዝም አልኳት። መቼ ዕለትም ተሳደበኝ ዝም አልኳትኝ። አሁንም እየወጣ የምትናገረኝ እንዴ! በቃ ሰው ሲፈታችሁ ሰው ሲጠላችሁ ወቁ። እንበለው ደዛ ወሬኞች ተሳድባለች ጋይስ፣ ተሳድባለች። ሳትሳደብ ጋይስ መጥቶ እዚህ የሚጽፍልኝ ነገር ሰው የለም። ተሳድባለች፣ ሙልጭ አርጋ ተሳድባለች። እኔ ግን አቅም አለኝ። እኔ ምን ያህል ራሴን እንድወደድኩትኝ ምን ያህል ጀግና ነኝ። ግን ጋይስ ማንም ጌም ቢጫወት ሀዘን ቢኖርበት ልደት ቢኖርበት የሚታገት ቢኖርበት ቤታ ከዛ ውስጥ አጠፋም። እመቤቴን ጀግና ነኝ። በቃ ጀግና ነኝ ጋይስ። ጌም ብትጫወቱ ስለ እኔ ነው የምታስታውሱትኝ። ሀዘን ቢሆንባችሁ ስለ እኔ ቤታ ነው የምታስታውሱት። ገንዘባችሁ ሲጎልባችሁ ስለ እኔ ቤታ ነው የምታስታውሱት። ቲክቶክ ላይ አንቀጥቃጭ እንደሆንኩ ተራ እንዳልሆንኩኝ የሚያስታውቀው በዚህ ነው ጋይስ። እመቤቴን ለምን እስኪ እንዲህ ጋይስ አስቡትኝ። እቺ ልጅ ጌም የተጫወተችው ከሶማሌ ጋር ነው። በቃ ተጫወተች፣ አሸነፈች፣ አለቀ። እንደ ማንኛውም ጌመር እኔ ለምን ተነሳው? ምክንያቱም እኔ ያሌለውበት ነገር አይጥምም። በቃ ቲክቶክ አይጥምም፣ አይደምቅላችሁም። እናቴን ኢንሳኝን በራሴ ኮራው። በቃ በራሴ ኮራው። የትኛውም ነገር ላይ እኔን ካላስገቡ እንደማይሳካላቸውና እንደማይደላቸው አወቅኩኝ። ምንም ነገር ብታደርጉ፣ ምንም ብትታዩ፣ ምንም ነገር ቢመጣላችሁ ግርማ ሞገሳችሁ ቤታ ናት። አወቅኩኝ እኮ ገብርኤልን። አሁን እቴቴ እንኳን ደስ ያለሽ ዲቦራ ጌሙ ስላሸነፍሽ ብሎ ቢናገር ማንም አያየውም። ገባችሁ? ማንም አያየውም። በምንድን ነው የሚታይለት? እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ከዛ በኋላ ምቀኛዋ ሰርጀሪ ሲል ሞርሶ ያይለታል። አያችሁ? ማናት ያችም እንኩሮ እቃዋ እንደ ጋዜጣ የሚገለጥ አሮጊት የጨረጨሰች 13 ዓመት እበት አሁንም ጌም አዘጋጅታ ገንዘብ ልትለቅም የመጣች ጥናዣም ቱናዬ መንበሩ። እኔ ደግሞ አሳይሻለሁ እንዴት ምላሴ እንደሆነ። እሷ አሁን ደግሞ ማለት ነው የኔንም ስም ካላስገባች ማንም አሁን ደግሞ ትመጣለች። ያቺ ጎርጓሪ ደግሞ በጠዋት ትመጣለች። ያለች ይኸው ተቃጥላ ቀንታ አልቅሳ ብቻሽን መቆም ትቻለሽ እኮ ብዬሽ ነበር፣ አየሽ አታስፈልግሽም ገለመኔ ምናምን። ከዛ በኋላ ከሳምንት በኋላ ትዝም አትላት ቤታን አትዝም ምትልሽ። ከሳምንትም በኋላ አቅሜ ይሄ ነው ነው የምልሽ። ሁልሽም የፈለገ ነገር ቤታን ለመጣል ወይ አንዱን እንትን ለማለት ብትመጡ ሰው እኮ አንዱን ወዳችሁ አንዱን ብትጠሉ ችግር የለውም። ግን አንዱን ከፍ ለማድረግ አንዱን መቀጥቀጥ አትችሉም። ገብርኤልን ነው የምላችሁ፣ አትችሉም ውዴ። እኔ ክርስቶስን የሚያስቀና ነገር የለውም። ለምን መሰለሽ? እኔ ያ ጌሜ ላይ እንኳን ማለት ብዙ ሴራ ሰርታችሁ እንኳን ማለት ነው ገብርኤልን ነው የምልሽ፣ ብዙ ሴራ ሰርተሽ እንኳን ስቲል ህዝቡ በወዳጅነት በመቶ ሚሊዮን የሚደረግ ታብታብ አድርጎ 100 ምናምን ሺህ ሰው አይቶኝ እኔ ምንም የምቀና የለውም የማንም። ግን አትንኩኝ ነው በቃ። እኔ ሰው ካልደረሰብኝ አለ። አሁንም ነክታችሁኝ ነው። ጀስት ኖርማል ነው። ጌምስ ላይቭ ለምን ከፈሽ ተብሎ ነው ይሄ ሁሉ ለቅሷችሁ አይደለ? ለምን ላይቭ ከፈትሽ ነው። ምን ያህል ፓወር እንዳለኝ ነው ገብርኤል ምን ያህል ፓወር እንዳለኝ ነው ያሳየሁትኝ።
ምን ያህል አቅም እንዳለኝ የምትንጫጩ ጎጠኞች ናችሁ። የእኛ አማራ ጎጠኞች አላችሁ፣ ሰፈር ለሰፈር የምትሄዱ ልካችሁን የማታውቁ የምትጫጩ ምናምን ይህን ድሮ በዘር ምናምን የተሰዳደባችሁ ካላችሁ አለቅ። ከዚህ ውጭ የምትሰድቡ ሌላ ማንም ሰው የሚሰድብኝ የለም። ለምን መብቷ ነው። በቃ እንዴ ላይቭዋን ትክፈት። የተጣላ ሰው ነው ምንድን ነው ታዲያ? ላይቭዋን ከፍታ ትጫወት ማለት ትችሉ ነበረ። ግን እናንተ ምንድነው በዚህ ሰበብ አድርጋችሁ ቤታ በምን ሰበብ ትውደቅልን ነው? አይሳካላችሁም። ማርያምን እኔ የምደግፉ ሰዎች ሁልጊዜም ደስተኛ ሁኑ፣ ሁልጊዜም ፕራውድ አድርጉ። ለምን የትኛውም ነገር ውስጥ ያስገቡኛል። እኔ ትናንትና ራሱ ራሴን አደነኩትኝ፣ ባልዋልኩበት ሁሉ አስገቡኝ። ስለዚህ ይህ አቅም ነው። ሰዎች አጀንዳ ለመሆን ሰዎች ስማቸው እንዲነሳ ብዙ ድራማ ይሰራሉ። እኔ ግን ምንም ድራማ ሳልሰራ ክርስቶስን ምንም ድራማ ሳልሰራ ላይቭ ለምን ገባች የሚል አጀንዳ ተከፍቶ ጦርነት ይከፍታሉ። ጌሴ መታደል አይደለ? ሰው ድራማ አልቅሶ አብዶ ወድቆ ምናምን ብሎ ድራማ ይሰራል የሰው ስም አንስቶ። እኔ ግን ምንም ስላላረኩኝ ነው ይሄ ሁሉ ያሳብዳችሁ። ገና ታብዳላችሁ። ኢትስ ኦኬ። እቺ ቀን አሁን 2 ቀን 3 ቀን ነው የምታልፈው። ከዛ በኋላ ቤታ ናት ቲክቶክ ላይ ትቀጥላለች። ችግር የለም ውዴ፣ ችግር የለም። የፈለግሽውን በይ ጆሲ። ወንዱን በእግዚአብሔር ወንድ ልጅ ነክ ወንዱን። እሺ 190 ምናምን ሺ ፎሎ ይዘክ። አሁን እኔ አንተም ቦን ማለት ነው 500 ሺ እንዴት እንደምገባ በራሴ አቅም አሳያለሁ እንጂ ኮሜንታተር ሆኜ አልቀመጥም። 100 ምናምን ሺ ፎሎ ይዘክ ኮሜንት ላይ ትሳደባለህ። እዛ ወንድ ልጅ ሆነ ይሁን እንዳልጫ አቡ እቴቴ በጣም ነው በእኔ እግዚአብሔር ለሀቢባ ሄዶ ይጽፍላታል። ጋይስ እስኪ ማን ነው ቅናተኛ በክርስቶስ? ለሀቢባ ሄዶ ጻፈላት እኮ ጋይስ። ለሀቢባ ሄዶ ጻፈላት ጋይስ። እናቴን እንሰይ ማን ነው እስኪ ጋይስ ቅናተኛ? ለሀቢባ ሄዶ ጻፈላት። ሀቢባ ሄዶ ምን ይላታል? ድራማሽ አልተሳካም አታስታርቂያቸው ምን እንደምትል እኮ አውቃለሁ። በነገራችን ላይ እኔና አንተ ማለት ነው በነገራችን ላይ እኔና እሷ ሳንጣላ አንተ ለእሷ የምትጽፍላትን ነገር ሁሉ እኔ እንደማነበው ልንገርክ። አባቴ ሙት ነው ምልክ። እኔና እሷ ሳንጣላ በፊት ሙሉ የምትጽፍላትን አየሻት፣ እንዲህ ያልክ እያቀሳሰርክ የምትጽፍላትን ከሀስከፈ እኔ አነበው ነበር ሙሉ የምትጽፈውን ነገር ማለት ነው። ለዲቦራ ሄደክ ሙሉዋን የምትጽፍላትን እንዴት እኔና እሷ ለማቀሳሰር የምትሄድባትን ቴክስቱ ሙሉ እኔ አነበው ነበር። እና ዋናው እኔ አንተን መብለጤ ነው። እኔ ማንንም አይደለም፣ አንተን ከኋላ መጥቼ መብለጤ ነው ሁልጊዜም የሚያስደስተኝ። በቪው በልጣለሁ፣ በሰው መውደድ በልጣለሁ፣ በጊፍት በልጣለሁ። አቅም አለኝ። መቼም እኔን መሆን አትችልም እቴቴ። ከስንት ኋላ መጥቼ እንዲረግጬክ ስለ እኔ እንድታወራ አድርጌያለሁ። ድሮ ስላንተ ነበር አይደለም የሚወራው ቲክቶክ ላይ እንዲያ ዩቲዩበሩ ምናምን ነው ሁሉ የሚለው። ማንም ሰው አይልም። ስለ እኔ እንድታወራ ነው ማደርግህ። አንተን አይደለም መሰሎችን እድሜ ልካችሁን በቲክቶክ ታሪክ ህይወት እያለው ድረስ እንዳትረሱኝ ነው የማደርገው። ማንም ስላንተ አያወራም። ስለ እኔ እንድታወራ አድርጋል። ነገም ፊንገር ገብተሽ ስለ እኔ እንድታወራ ያደርግሻለሁ። እድሜ ልካችሁን ከጭንቅላት መዝገባችሁ እንድወጣ አልፈልግም። ከዚህ በፊት ነግሬያቸዋለሁ። ስለ እኔ እንድታነሱ ፈልጋለሁ። እንድትረሱኝ አልፈልግም። ሁሌም ቤታ እንድትሉ ነው የምፈልገው። መድኃኔዓለምን ነው የምላችሁ። እንድትረሱኝ አልፈልግም። በተነሳችሁ በተቀመጣችሁ ቁጥር ከእናንተ ማንም ፍቅር አይጠብቅም። አሁን ለምሳሌ ከቴቴ ቤታና አደነቀ ቢባል ሰው ይስቃል። ከቴቴ ቤታና አደነቀ ቢባል ሰው ይስቃል። ለምን? አስመሳይ ስለሆንክ። ዛሬ አድንቀክ ነገ ስለምትሳደብ ሁሉም ሰው ያውቃል። ገባክ አይደለ? ከነ ጂጂ ከነ ፊንገር ደስ ምንድን ነው አድንቆትን አልጠብቅም። አንዴ ቆይ ዘገየው የሚለው አካውንት ውዴ ብሎ ካረኩ እቴቴ ባንቺ ቪው ነው የሚቀናው። ገብርኤልን ይቀናል፣ እግዚአብሔርን ይቀናል። ለምን? እኔ አሁን ለምን ራሱ እንዳነሳኝ አላቅም ጋይስ። እኔ ለምን እንዳነሳኝ ራሱ አላቅም። እኔ ለምን እንደተነሳው ራሱ አላቅም። ግን ማርያምን አንዳንድ ሰዎች ግን ቡዳ ናቸው። ቤታ ይሄ ነገር ታያለሽ አንቺ አጀንዳ ውስጥ ካልገባሽ ገብርኤልን ሲሉኝ ነበረ። ታያለሽ ይሄ አጀንዳ ውስጥ ካልገባሽ እያሉኝ መግባቴ። ግን ደስ የሚለው ነገር ጠላቶቼ ናቸው አሁን የሚተንጫጩትኝ። እልህ ስለያዘኝ ነው ቅድም የተናደርኩት። ገባችሁ? ባልዋልኩበት ብዬ እንጂ አሁንም የሚንጫጩት አንድ አይነት ሰዎች ናቸው። ወይኔ ጌመሮች ቢሆኑ ወይ ጊፍተሮች ወይ ሰፖርት የሚያደርጉ ወይ የኔ ልጆች ተለውጠው ቢሆኑ ዛሬ የእውነት ከልቤ ከፋይ ነበረ። ገብርኤልን
የተናገረኝ ሰው ማን ነው? ፊንገር የተናገረኝ ሰው ማን ነው? ቴቴ የተናገረኝ ሰው ማን ነው? ቱናይ አንድ አይነት ሰዎች ናቸው። በቃ ከነሱ ምንም አልጠብቅ። ገብርኤል አንድ አይነት ሰዎች ናቸው። እስኪ ማን እኔ የተናገረኝ ሰው አለ? ከዛ ከብሎክ የተፈቱ ተሳዳቢዎች አሉ። ከዛ በተረፈ ነገ ስለማውቃችሁ ነው። ለምን አቅሜን ቲክቶክ ላይ አውቀዋለሁኝ። ኢነርጂን ፓወሬን ስለማውቀው ከ3 ቀን ከ4 ቀን በኋላ ይሄ ጌም ሲረሳ ምናምን ነገር የሆነ ስንጫወት ጌም ስንጫወት እጣ ፈንታ ሳስታወስ ትረሱታላችሁ። ፓስተር ቆለጣሚ አይ ቲንክ ጋይስ ቆይ አንዴ በማርያም እና ሀቢባን ከማስገባቴ በፊት ስሜ የተሰማው ጋይስ ስም ይሄን ያክል እኔን እንደዚህ ስጋዬን ሊበላኝ የቻለው እንደዚህ ሳሪም ጋር ሀቡም ጋር የቱም ጋር በውስጥ እየገባ የሚጽፈው ጋይስ ፓስተር ቆለጦ ስላልኩት ነው። ማነው የማይፈልገኝ? ውዴ አትፈልግሽም ያልሽ ማነው? ውዴ የማይፈልገኝ ማናት? ውዴ አትፈልግሽም ያልሽ ወርቂቱ ፍቅርዬ ስም ጻፊ እስኪ። ማንም አይፈልገኝ ወይ ቤት ኧረ ተው ተው። እኔ በእናንተ እልክ ቴክስትና ቮይስ ማውጣት ስለማልፈልግ እንጂ እረፉ። እኔ እናንተ ኮሜንታተር እንዲያላችሁኝ ብዬ ሌላ ማንም ያልተናገረኝ ጋር መግባት ስለማልፈልግ እንጂ ተው በእግዚአብሔር። ቤታ ዶላር ስሙኝ። ቆይ ፓስተር ቆለጦ እንደዚህ ሊያብድ የቻለው ጠምዶ ያዘኝ። በቃ እንዲህ ሊሞት ታንቋ ያዘው ምን ስላልኩት ነው? ቆለጦ ስላልኩት ነው ጋይስ? በማርያም ንገሩኝ። ቆለጦ ስላልኩትኝ ነው? ቆለጦ ስላልኩትኝ ነው ጋይስ? እየጠሩኝ ነው። ቀሻቢ ባለ ይሄን ጻፉልኝ በመቤቴ ጋይስ። ምንድን ነው አሁን ጋይስ? አሁን ልጆቹን የሰደቡ እያሉ በጣም ብዙ ሰዎች ያሳደዱት እያሉ እኔን እንደዚህ ጠምዶ የያዘኝ ሊሞት የደረሰው ለምንድን ነው ጋይስ? የእኔ ጥላቻ እንዲያሰከረው ቅናት ነው ጋይስ። ይሄ ቅናት ነው። ገብርኤልን ለምን አልጣልኳትም መሰለኝ? ቆለጥ ስላልኩት ጋይስ። ወይኔ በማርያም በእናታችሁ ነገም ሲገባ ማለት ፓስተር ቆለጥ ፓስተርነቱን ስለተወ ቆለጥዬ ቴትዬ በሉት በመቤት። እሱ ነው የሚያቃጥለው። እኔ ከእሱ ጋር ነገ አልመላለስም። ነገ አፉን ከፍቶ ወጥቶ ይከፍታል፣ ዛሬ ወጥቶ ይከፍታል። አልመላለሰውም። ቆለጥዬ በሉልኝ ብቻ፣ ቆለጥዬ ቴትዬ በሉልኝ። ይችን ብቻ ጻፉልኝ ጋይስ፣ አሳብዱት። ሌላ እኔ ከእሱ ጋር መልስ የለኝም። ሀቢባ ቆይ ሀቢባ እየጠራችኝ ነው መሰለኝ። እሺ ማን ግሪስ ሆነ ኤርሚ ራሱ ኮመንት ተሳዳቢ ሆነ እኮ። ድሮ ስመጣ ፍልቅልቅ እያልክ ነበር። አሁን ደግሞ ኮመንት